ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች ዛሬ ደግሞ ለማንበብና ለመጻፍ መጀመሪያ ምን ማወቅ አለብን የሚለውን የምናይ ይሆናል። እናንተ እንደተለመደው ትኩረታችሁን ከኔ ጋር አድርጋችሁ እስከ መጨረሻው ተከታተሉ። በእርግጠኝነት ለማንበብና ለመጻፍ የተቸገራችሁ ልጆች ይህንን ቪዲዮ እስከ መጨረሻው ካያችሁ ምን አድርጋችሁ እንዴት ማንበብና መጻፍ እንደምትችሉ ሙሉ እውቀት ታገኛላችሁ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እያደረጋችሁ ቤተሰቦቻችን ሁኑ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። ከዛ ውጭ መማር የምትፈልጉ ልጆች ደግሞ ሀሁ ለሁሉም በኦንላይን 24 ሰዓት ተማሪዎች በሚመቻቸው ሰዓት ተማሪዎችን እየተቀበለ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎቹን እነሱ የሚፈልጉትን ትምህርቶች እያስተማረ ይገኛል። እናንተም የምትፈልጉት ትምህርት እና መማር የምትፈልጉት ምንም አይነት ትምህርት ካለ ስልካችን በኢሞ፣ በዋትሳፕ፣ በቴሌግራም እናንተም በሚመቻችሁ ሶሻል ሚዲያ ሴቭ አድርጋችሁ ያዙና በማንኛውም ሰዓት አናግሩ። እናንተም በሚመቻችሁ ሰዓት የምትፈልጉትን ትምህርት እንድትማሩ ሁኔታዎችን እናመቻቻለን። አሁን መጀመሪያ ላይ ማድረግ ያለባችሁ ለምሳሌ እንደዚህ አይነት ቃላትን ወይም ደግሞ ጽሁፎችን ለማንበብ የሚጠበቅባችሁ ምንድን ነው የሚለውን ላሳያችሁ። እናንተ እስከ መጨረሻው ከኔ ጋር ተከታተሉ። መጀመሪያ አብዛኞቻችሁ የመጀመሪያ ፊደላትን ካወቅን ማንበብና መጻፍ መጀመር አለብን ለምን ያቅተናል ብላችሁ የምታስቡ ልጆች አላችሁ። ግን እሱ የመጀመሪያ ፊደላትን ብቻ ወይም ደግሞ ሀለ መሰረሰ ሸቀ በተቸ ብሎ መጀመሪያ ፊደላትን ብቻ ማወቁ ለማንበብና ለመጻፍ በቂ አይደለም ወይም ብቁ አያደርግም ማለት ነው። ስለዚህ እያንዳንዳችሁ እናንተ መጀመሪያ እነዚህን የመጀመሪያ ፊደላት ያዙ። እሱ በጣም ጠንካራ ነገር ነው ወይም ደግሞ ትልቅ አስተዋጽኦ አለው ማለት ነው ሌሎችን ፊደሎች ለመለየት። ግን ይህን የመጀመሪያ ፊደላትን ብቻ መለየቱ በቂ አይሆንም ማለት ነው። ምክንያቱም እያንዳንዱ ድምፅ ለመጻፍ የምትፈልጉት ቃላት ውስጥ ላይ የሚያስፈልጋችሁ ይሆናል። ስለዚህ እያንዳንዱን ድምፅ ለማወቅ ደግሞ እያንዳንዱን የፊደላት ቅርጽና ድምፅ ማወቅ ያስፈልጋል። እያንዳንዱ ፊደል ሰባት ቤተሰቦች አሉት። ስለዚህ እነዚህን 7 ቤተሰቦች የመጀመሪያ ፊደላትን ወይም ደግሞ መጀመሪያ ላይ የምታገኟቸው ሀለ መሰረሰ ሸቀ በያለ ቢቀጥል ለምሳሌ እነዚህን እኔ ባለ 2 እግር ፊደላት ናቸው። ቅርጻቸውን ለመያዝ እንዲሁ በቀላሉ ስለሚጠቅማችሁ ሰብሰብ አድርጌ ሁለት መስመር ወደታች የተዘረጋ ያላቸውን በአንድ ላይ ያደረጓቸው። እንዲሁም ደግሞ አንድ እግር ብቻ ያላቸውን ወደታች የተዘረጉ አሉ። እንዲሁም ደግሞ እግር የሌላቸው እግር አልቦ የሚባሉ አሉ። ስለዚህ እነዚህን ለማወቅ ለምሳሌ መጀመሪያ ላይ እናንተ ለማንበብና ለመጻፍ እያንዳንዳቸውን እነዚህን የመጀመሪያ ፊደላትን ከማወቅ በተጨማሪ ቤተሰቦቻቸውን ማወቅ ይጠበቅባቸዋል ማለት ነው። ለምሳሌ የመጀመሪያው ፊደል ለ፣ ሰ፣ ሸ፣ በ፣ ቨ፣ አ፣ ከ፣ ኸ፣ ዘ፣ ዠ፣ ደ፣ ጀ፣ ጰ፣ ጸ፣ ሐ፣ ጠ፣ ጨ፣ ቀ፣ ተ፣ ቸ፣ የ፣ ገ፣ ፐ፣ ሀ፣ ነ፣ ኘ፣ ሀ፣ መ፣ ሰ፣ ወ፣ ጸ፣ አ፣ ረ፣ ፈ። እነዚህ ሙሉ አወቃችሁ ማለት እንግዲህ ቃላትን ማንበብና መጻፍ እነዚህን ብቻ ስላወቃችሁ አትችሉም። ምክንያቱም ከነዚህ በተጨማሪ ሌሎቹ ድምጾችም ሊያስፈልጓችሁ ይችላሉ። በላ ለማለት ለምሳሌ በን አገኛችሁ። ላ የሚለው ግን ይሄ ለ ነው የሚባለው። ላ የሚባለው ግን አራት ላይ ያለ ወይም አራተኛ ቤተሰቡ ላይ ያለ ፊደል ነው የለ ቤተሰብ። ስለዚህ እነዚህን የለ ቤተሰቦች፣ የሰ ቤተሰቦች፣ የሸ ቤተሰቦች ሁሎቹንም ሁለተኛ ላይ ሶስተኛ፣ አራተኛ፣ 5፣ 6፣ 7ኛ ቤተሰቦቻቸውን በሙሉ በቀላሉ ለማወቅ መሞከር። ለምሳሌ ሁለተኛ ቤተሰቦቻቸው እነዚህን የመጀመሪያዎቹን የጠራኋቸውን ከያዛችሁ በኋላ ሁለተኛ ቤተሰቦቻቸውን የመጀመሪያ ፊደሎቹን ትጽፉና ከጎነ ጎናቸው ላይ አግድም መስመር መጨመር ሁሎቹም ጋር ማለት ነው። እንግዲህ ሁሎቹም ጋር አግድም መስመር ከጎናቸው ላይ ብትጨምሩ በቀላሉ ሁለተኛ ቤተሰቦቻቸውን ጻፋችሁ፣ ቅርጻቸውን አወቃችሁ ማለት ነው። እነዚህን በቀላሉ እንደዚህ ከለያችሁ ድምጻቸው ደግሞ ያው ኡ የሚል ድምጽ ይጋራሉ ወይም አናባቢ ይጋራሉ። እሱን እስኪ አብረን እንጥራ። ሉ፣ ሱ፣ ሹ፣ ቡ፣
ቡ ኡ ኩ ሁ ዙ ዡ ዱ ጁ ጡ ጹ ሁ ጡ ጩ ቁ ቱ ቹ ዩ ጉ ፑ ሁ ኑ ኙ ሁ ሙ ሱ ው ጹ ኡ ሩ ፉ። እንግዲህ ስለዚህ ሁለተኛ ቤተሰቦቻቸው እንደዚህ ስንጠራ እስከ መጨረሻው ያው ፈጠን ብዬ ነው የጠራሁት፣ ምክንያቱም ለማስታወስ ያክል ነው እንጂ ዋናው ለማሳየት የምፈልገው እንዴት እንደምትጽፉና እንደምታነቡ ስለሆነ የተወሰነ ፍጥነት ጨመር አድርጌያለሁ። ግን ማወቅ ያለባቸው የመጀመሪያ ፊደላትን ከያዛችሁ በኋላ ሁለተኛ ፊደላትንም እንደዚሁ ማወቅ። እሱን ለማወቅ ደግሞ ሁለተኛ ፊደላትን ከጎነ ጎናቸው ላይ አግድም መስመር እንዳላቸው፣ ኡኡ የሚል አናባቢ እንዳላቸው ይህን ለማስታወስ ያክል ነው እኔ ማሳየት የፈለጉት እንዴት እንደምታነቡና እንደምትጽፉ ነው። ሶስተኛ ላይ እግራቸው ወደ ቀኝ ይጣመማል። እንግዲህ እነዚህ ባለ ሁለት እግር ፊደሎች ሁለት እግር ነው ያላቸው። አንደኛው እግር በቀኝ በኩል ያለው እግራቸው ወደ ቀኝ የተጣመመ ወይም የተንሻፈፈ ነው። ሶስት እግር ያላቸውም እንደዚሁ የውጨኛው በቀኝ በኩል ያለው እግራቸው ወደ ቀኝ ይንሻፈፋል ማለት ነው። ስለዚህ ቅርጻቸውን በቀላሉ በዛ መንገድ መያዝ። ባለ አንድ እግሮቹም እንደምታዩቸው እንግዲህ ካለው እግራቸው ላይ ወደ ቀኝ አንድ እግር ብቻ እንኳን ኑሯቸው ወደ ቀኝ ይንሻፈፋል ማለት ነው። በቀኝ በኩል ወደ ቀኝ እንዲሁ እግር የሌላቸውም ደግሞ እግርና እንዲሁ ወደ ቀኝ ማንሻፈፍ፣ በቀኝ በኩል እግር መጨመር፣ ከዚያ በተጨማሪ ደግሞ እግራቸውን ወደ ቀኝ ማንሻፈፍ። እንግዲህ በቀኝ በኩል ስል ይሄ ሀ እንደምታዩት ብርጭቆ የመሰለ ነገር ነው። በቀኝ ሳይድ በቀኝ በኩል እግር ተጨመረለት፣ ከዛ በተጨማሪ ደግሞ ወደ ቀኝ ተንሻፈፈ ማለት ነው። መም እንደዚሁ በዚህ በኩል ሳይሆን ወይም በግራ በኩል ሳይሆን በቀኝ በኩል በውጭ በኩል እግር ተጨምሮ እንዲሁ ወደ ቀኝ ይንሻፈፋል። የሰ ቤተሰብም እንደዛ። ስለዚህ በቀኝ በኩል ማንሻፈፍ፣ በቀኝ በኩል ማጣመም፣ ወደ ቀኝ። ስለዚህ በቀላሉ ይሄን መያዝ ትችላላችሁ። እንግዲህ ይህን ከያዛችሁ በኋላ ሌላ ምንም የሚያስፈልግ ነገር አይኖርም። እነዚህን እያጣመሩ ማንበብ ስለሚሆን ማለት ነው። ሙሉ እነዚህን ካወቃችሁ መጻፍ ማንበቡ ደግሞ በቀላሉ እንዴት እንደምትጽፉ እንደምታነቡ የማሳያችሁ ይሆናል። ለምሳሌ እነዚህን ፊደሎች ድምጻቸውን ሊ፣ ሲ፣ ሺ፣ ቢ፣ ቪ፣ ኢ፣ ኪ፣ ሂ እያለ ኢ የሚል አናባቢ ሲጋራ ታዩታላችሁ። ያው ዚ፣ ዢ፣ ዲ፣ ጂ፣ ጲ፣ ጺ፣ ሂ፣ ጢ፣ ጪ እያለ እስከ መጨረሻው ብንሄድ ያው ኢ የሚል ነገር ነው የሚኖረው ማለት ነው። ስለዚህ እግራቸው እንደዚህ የተጣመመ ነው። ሂ፣ ሚ፣ ሲ፣ ዊ፣ ጺ፣ ኢ፣ ሪ፣ ፊ። ስለዚህ እነዚህም በቀላሉ ድምጻቸውንም ቅርጻቸውንም በደንብ መያዝ ማጥናት ያስፈልጋል። ለምን ማለት ነው? ለማንበብና ለመጻፍ። ከዚያ በተጨማሪ አራተኛ ቤተሰቦቻቸውን ደግሞ ለመያዝ አራተኛ ቤተሰቦቻቸው እነዚህ ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በግራ በኩል ያለ እግራቸውን ማሳጠር። ለምሳሌ የለ ቤተሰብ ላ፣ የሰ ቤተሰብ ሳ፣ የሸ ቤተሰብ ሻ ስታዩት በግራ በኩል ያለው እግሩ አጥሯል። ሁሎቹም ስታዩቸው እነዚህ ባለ ሁለት እግርና ባለ ሶስት እግር ፊደሎች በግራ በኩል ያለ እግራቸው ያጥራል። ስለዚህ ይህን በትኩረት መያዝና ቅርጻቸውን በደንብ መለየት፣ ድምጻቸውንም እየጠራችሁ መለማመድ። ለምሳሌ እንግዲህ ድምጻቸው ምን ሊሆን ይችላል ካላችሁኝ ሁሎችም አአ የሚል አናባቢ ነገር ይጠቀማሉ። ላ፣ ሳ፣ ሻ፣ ባ፣ ቫ፣ አ፣ ካ፣ ሀ እያልን እስከ መጨረሻው ሙሉ ፊደላትን ብናይ አአ የሚል ነገር ይኖረዋል ማለት ነው። ስለዚህ በቀላሉ ይህን ትረዳላችሁ። ባለ አንድ እግር የሆኑት ደግሞ እግራቸው ወደ ግራ ይጣመማል። ባለ ሁለት እግሮች ምን አልኳችሁ? ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በግራ በኩል ያለው እግራቸው አንደኛው እግራቸው ያጥራል አልኳችሁ። ባለ አንድ እግር ከሆኑ ደግሞ አንድ እግራቸው ያለው እግራቸው ወደ ግራ ይጣመማል። ያ ለምሳሌ የቀ ቤተሰብ ቀጥ ያለ ነበረ፣ አራተኛ ላይ ሲመጣ ወደ ግራ ተጣመመ። እንዲሁ የተ ቤተሰብም እያላችሁ ብትሄዱ የባለ አንድ እግር ፊደላት ይሄው ወደ ግራ ይጣመማል እግራቸው። ስለዚህ ቅርጻቸውን በቀላሉ መያዝ ቻላችሁ ማለት ነው። ድምጻቸው ደግሞ እንደነገርኋችሁ ሁሎቹም አአ የሚል ነገር ነው ያላቸው። ይሄው ቃ፣ ታ፣ ቻ፣ ያ፣ ጋ፣ ፓ፣ ሀ፣ ና፣ ኛ ይሄው አአ ነው የሚለው። ስለዚህ ቅርጻቸውንም ድምጻቸውንም በቀላሉ በዚህ መንገድ ይዩት። እነዚህ እግር አልቦ ወይም ደግሞ ቅርጽ አልቦ የሚባሉት ደግሞ እግር ስለሌላቸው እግር ነው የሚጨመርላቸው። አራተኛ ላይ መጣችሁ እግር ነው የምትጨምሩት። ይሄው ሀ ምንም እግር አልነበራትም። በቀኝ በኩል እግር እንዲሁ በቀኝ በኩል እግር እየተጨመረ እግር ያላቸው ፊደላት ይሆናሉ። እዩዋቸው፣ ሁሎቹም እግር አላቸው። ረና ፈ ክብ ነገር ወይም ግማሽ ክብ ነገር ስለሆኑ ቅርጻቸው በራሳቸው ነው የምታዩቸው። ራ እና ፋ
የራሳቸውን ቅርጽ አላቸው። እነዚህ ሌሎቹ ግን ይሄው እግር ነው የተጨመረላቸው። ስለዚህ በቀላሉ በዚህ መንገድ ስትጽፉ በቀላሉ ትኩረታችሁን እዚህ ውስጥ አስገብታችሁ በቀላሉ ለመያዝ ሞክሩ። አምስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ አምስተኛ ቤተሰቦቻቸው ሁሎችም ባለ አንድ እግርም ሆኑ ባለ ሁለት እግር እግር አልቦም ሆኑ ከእግራቸው ላይ ቀለበት እንዲኖረው ይደረጋል። ያ ማለት በቀኝ በኩል በውጭ በኩል እንግዲህ አሁን ሁለተኛ ቤተሰቦቻቸው ላይ በቀኝ በኩል ጎናቸው ላይ አግድም መስመር፣ ሶስተኛ ቤተሰቦቻቸው በቀኝ በኩል ወደ ቀኝ ማጣመም፣ አራተኛ ቤተሰቦቻቸው በግራ ሳይድ ያለውን እግራቸውን ማሳጠር ለባለ ሁለት እግር ፊደላት ማለት ነው። ባለ አንድ እግር ከሆኑ ምንድን ያልኳቸው እግራቸውን ወደ ግራ ማጣመም፣ ሁለት እግር ከሆኑ በግራ ያለውን እግራቸውን ማሳጠር፣ አንድ እግር ከሆኑ በግራ ወደ ግራ ማጣመም፣ እንዲሁ ደግሞ እግር የሌላቸው ከሆኑ ደግሞ እግር መጨመር በቀኝ በኩል። ስለዚህ በቀላሉ ትይዛላችሁ። እንዲሁ አምስተኛ ላይ ስትመጡ ደግሞ ካለው እግራቸው ላይ ቀለበት መጨመር ወይም መቆለፍ ነው። ይሄው የምታዩት ሁሎቹም እንደዚሁ ቀለበት አላቸው። ስለዚህ የትኛውም ቦታ ላይ ተጽፎ ይህን አይነት በቀኝ በኩል በውጭ በኩል ቀለበት ያለው ፊደል ብታገኙ ይህ ፊደል የማንም ይሁን የማንም ቤተሰብ ግን አምስተኛ ቤተሰብ እንደሆነ ግን መለየት ትችላላችሁ። አምስተኛ ቤተሰብ ደግሞ በድምፅ ኤ የሚል ድምፅ ስለሚኖረው ይህ ድምፅ የማን ቤተሰብ እንደሆነ መለየት ከቻላችሁ ኤ የሚል ድምፅ ስላለው በቀላሉ ድምፁን መለየት ትችላላችሁ ማለት ነው። ለምሳሌ የለ ቤተሰብ እንደሆነ ካወቃችሁ ሌ ኤ መጨመር፣ ሌ የሰ ቤተሰብ እንደሆነ ካወቃችሁ ሴ፣ የሸ ቤተሰብ እንደሆነ ካወቃችሁ ሼ እያላችሁ እንዲሁ ደግሞ ቤተሰቡ ለመሆኑ ደግሞ ለማወቅ ያው የመጀመሪያው ፊደል ካወቃችሁ ከሱ ከመጀመሪያው ፊደል ቅርጽ የሚለየው ከእግሩ ላይ ባለው ቀለበት ብቻ ስለሆነ ይሄን ያህል አይከብድም። ስለዚህ በዚህን ያህል ቀለል አድርጋችሁ የፊደላትን ቅርጽና ድምፅ በቀላሉ መለየትና ቃላትን ማንኛውንም ጽሑፍ ለማንበብና ለመጻፍ መቻል ማለት ነው። እንግዲህ ይህንን ያህል ስለ አምስተኛ የፊደላት ቤተሰብ ካወራን፣ ስድስተኛ ላይ ደግሞ ቅርጻቸውን ለመያዝ መሞከር ልክ እንደ አንደኛ ፊደላትን ቅርጻቸውን ድምጻቸውን እየጠራችሁ ያዛችሁ አይደል? ስድስተኛ ቤተሰቦቻቸውን በዛ መንገድ ለመያዝ መሞከር። ምክንያቱም እንደዚሁ በቀላሉ ቀለበት አላቸው ወይ እግራቸው ያጥራል እንደዚህ የሚባሉ አይደሉም። ቅርጻቸው እያንዳንዳቸው የተለያየ ስለሆነ ማለት ነው። ስለዚህ እነዚህ መያዝ፣ ድምጻቸው ደግሞ የሚል ነገር አለው። ለምሳሌ ዝ፣ ዥ፣ ድ፣ ጅ፣ ጵ፣ ጽ፣ ህ፣ ጥ፣ ጭ እያለ ብትቀጥሉ ሁሎቹም ድምጻቸው በዛ መንገድ ነው የሚሄደው ማለት ነው። ስለዚህ በቀላሉ እንደዚህ አድርጋችሁ የፊደላትን ቅርጽና ድምፅ መለየት ከዛ ማንበብና መጻፍ። ሰባተኛ ቤተሰቦቻቸው ጋር ደረስን። ሰባተኛ ቤተሰቦቻቸው ጋር እነዚህ ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ ልክ አራተኛ ላይ በግራ በኩል ያለ እግራቸው ያጥራል እንዳልኋችሁ፣ ሰባተኛ ላይ ደግሞ በቀኝ በኩል ያለውን እግራቸውን ታሳጥራላችሁ። በጣም ቀላል። ስለዚህ ይህን ያህል አይከብድም ማለት ነው። በቀላሉ ልትረዱት የምትችሉ ቅርጻቸውን በቀላሉ ልትይዙት የምትችሉ በዚህ መንገድ ነው። ስለዚህ ሰባተኛ ቤተሰቦቻቸው እነዚህ ባለ ሁለት እግር ወይም ሁለት መስመር ወደታች የተዘረጋ ያላቸው ፊደላት ከሆኑ በቀኝ በኩል ያለውን እግራቸውን ታሳጥራላችሁ። እዩዋቸው፣ ሁሎቹም እንደዛ ነው የሆኑት። ባለ ሶስት እግሮቹም እንደዚሁ በቀኝ በኩል ያለ እግራቸው አጠር አጠር ይልና በግራ በኩል ያለው ባለበት ይቀጥላል። ድምጻቸው ደግሞ ኦ የሚል አናባቢ ይኖረዋል። ይኸው ስትጠሩት ምናልባት የለ ቤተሰብ ትለያለች። እችን ኤክሴፕሽናሊ ያዙ። ሎ ይሄ ነው ቅርጿ። ሌሎቹ ግን እነዚህ ባለ ሁለት እግር ፊደል ወይም ሁለት መስመር ወደታች የተዘረጋ መቆሚያ ነገር ያላቸው በቀኝ በኩል ያለው እግራቸው ሰባተኛ ላይ ያጥራል፣ አራተኛ ላይ ደግሞ በግራ በኩል ያለው እግራቸው ያጥራል ማለት ነው። ይህንን ትኩረት ውስጥ አስገብታችሁ ያዙ። ድምጻቸው ይሄው ሎ፣ ሶ፣ ሾ፣ ቦ፣ ቮ፣ ኦ፣ ኮ፣ ሆ እያለ ይቀጥላል። ኦ የሚል አናባቢ ያለው። ስለዚህ ዛሬ በዋናነት ቃላትን እንዴት እንደምጽፉና እንደምታነቡ ለማሳየት ስለሆነ የፈለኩትኝ ድምጻቸውን በየደጋገማችሁ እየጠራችሁ ቅርጻቸውን ደግሞ በዚህ መንገድ ትኩረት ውስጥ አስገብታችሁ ሙሉ ፊደላትን ተከታተሉ። አሁን እንግዲህ የመጀመሪያ ፊደላትን ብቻ ማወቅ ተገቢ አይደለም። ምክንያቱም ቃላትን ለማንበብና ለመጻፍ እንዲሁም ደግሞ ጽሁፎችን ማንኛውንም ጽሁፍ ለማንበብና ለመጻፍ በቂ አይደሉም፣ ወይም ደግሞ መጻፍ አትችሉም፣ ማንበብም አያስችላችሁም እያልኳችሁ ነበር። ለምሳሌ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እነዚህ የሀ ቤተሰቦች ናቸው። በእያንዳንዳቸው እኔ ቃላት ጻፍኩባቸው። ማለትም በሰባቱም ቤተሰቦች እዚህ ጋር የለ ቤተሰቦች አሉ። እንዲሁ በእነዚህም ቃላት ጻፍኩባቸው።
እዚህ ጋር የሀ ቤተሰቦች አሉ። እንግዲህ ሀ መርኋ ነው። በድምፅ ከዚህኛው ጋር ስለሚመሳሰል ያው ተጠቀምኩት ቃላትን ለመጻፍ ማለት ነው። ምክንያቱም ፊደሉን ቅርጽ ማወቃችሁ የተለያየ ጽሑፍ ላይ በተለያየ ሁኔታ ስለምታገኙት እንዲሁ የፊደሉን ቅርጽ ማወቃችሁ ወሳኝ ስለሚሆን ማለት ነው። ከዚህ ጋር የመ ቤተሰቦች አሉ። በእነዚህም እንዲሁ በእያንዳንዳቸው ቃላት መሰረትኩባቸው። ምክንያቱም መን ብቻ ማወቁ የመጀመሪያ ፊደሉን ብቻ ማወቁ ሙን አለማወቅ ቃላትን ለማንበብና ለመጻፍ በቁ ስለማያረጋችሁ እሱን ለማሳየት ማለት ነው። እዚህ ጋር የሰ ቤተሰብ አለ፣ እዚህ ጋር የረ ቤተሰብ አለ። ስለዚህ እነዚህን በቀላሉ እንዴት አድርጋችሁ ቃላት እንደምትጽፉና እንደምታነቡ ለማሳየት ነው ያመጣኋቸው። እዚህ ጋር ሌላኛዋ ሰ አለች። እንዲሁ አንደኛዋን ሰ ብቻ ማወቁም ቃላትን ለማንበብና ለመጻፍ በቂ አያደርግም። ምክንያቱም የተለያየ ተመሳሳይ ድምፅ ያለው ፊደል ካለ ጽሑፍ ውስጥ በተለያየ ፊደል የተለያየ ቃል ተጽፎ ልታገኙ ትችላላችሁ። ሁሎቹንም ፊደላት በአግባቡ ቅርጻቸውና ድምፃቸውን ካጠናችሁ ግን በቀላሉ ማንበብና መጻፍ ትችላላችሁ። እዚህ ጋር የሸ ቤተሰቦች አሉ፣ እዚህ ጋር የቀ ቤተሰቦች አሉ። እስኪ አንድ ባንድ እንዲሁ እያነበብን እንሂድ። ለምሳሌ ሀ የሚባል ፊደል ይሄው ይህን ይመስላል። ይህንንም ተጠቅሜ ሌሎቹንም ማወቁ አስፈላጊ ስለሆነ ሌሎቹንም ፊደሎች ተጠቅሜ የጻፉት ቃል ለምሳሌ ሀ ብ ል እንግዲህ ምን ይላል? ሀብል ይላል። ስለዚህ ሀን ብቻ ማወቁ የበቤተሰብ የሆነውን ብን ካላወቃችሁ ይህን ወይም ደግሞ የለቤተሰብ የሆነውን ል የሚባለውን ይህን ፊደል ካላወቃችሁ ሀብል የሚል ቃል መጻፍ አትችሉም። ስለዚህ እያንዳንዳቸውን ሆሄያትና ድምጻቸውን ማወቅ በነገርኳችሁ መንገድ ተያያዥነት አለው፣ አይከብድም። ስለዚህ በዛ መንገድ ለማወቅ መሞከር። እንደዚህ እየሞከራችሁ ግን ፊደላትን ቅርጽና ድምፅ ማወቅ የተቸገራችሁ ልጆች፣ መጻፍ ማንበብ የተቸገራችሁ ልጆች አማርኛ፣ እንግሊዘኛ፣ ሂሳብና ሌሎቹን ትምህርቶች እያስተማርን ስለሆነ እናንተን በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ ሁኔታዎችን እናመቻቻለን። ስለዚህ ስልካችን ይሄው ታች ላይ ተቀምጧል፣ ቪዲዮ ጠርዝ ላይ ባዮ ላይም ታገኙታላችሁ። እሱን ሴቭ አድርጋችሁ ደውሉልን። ሁ አለ እዚህ ጋር ላይ ሁ ለምሳሌ ሁለት ለማለት ሁለት። ስለዚህ የመጀመሪያ ፊደላት ብቻ አይደሉም። እዚህ ጋር ለ አለች የመጀመሪያ ፊደል ናት። ሁ ግን የሀ ሁለተኛ ፊደል ናት። ት ስድስተኛ ፊደል ናት። ስለዚህ ሁለት የሚለውን ለመጻፍ ያስፈልጋል ማለት ነው። ሌሎቹን ፊደሎች ሙሉ ፊደሎቹን ማወቁ ነው እነዚህም መርጠን እንድናወጣ የሚያስፈልገንን ድምፅ መርጠን እንድናወጣ የጠቀመን። ስለዚህ ሁለት። እዚህ ጋር ሂሳብ ለማለት አሁን ለምሳሌ ሂን ተጠቀሙ። ሂ ከዚያ ሳ የሰ ቤተሰብ አራተኛ ናት። ብ ደግሞ የበ ቤተሰብ ስድስተኛ ሂሳብ ብዬ ጻፍኩ። ስለዚህ በቀላሉ ይህን ተጠቀሙ። ሀ አራተኛዋ ናት። ይህን ይመስላል ቅርጿ። እሷንም ተጠቅሜ ሌሎቹንም ጨምሬ የሆነ ቃል ሀብት የሚል ቃል ጻፉ። ይሄው ሀ ብት እየጻፋችሁ እያነበባችሁ ለመጻፍ ለማንበብ ተለማመዱ። ሀብት ሀብት። ይሄ ደግሞ ሄ ነው። ይሄው 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 እንግዲህ የያዛችሁትን ቃ ይሄው ይሄ ነው ብሎ ለማሳየት ይሄው ይባላል። ይሄው ይህንን ቃል ለመጻፍ ይሄው። ህ ስድስተኛዋ ህዝብ ህዝብ። ስለዚህ ህን አወቁ። ሌላ ፊደል ካላወቁ የሀን ቤተሰቦች ብቻ ማወቁ ቃል ለመጻፍ በቂ አይደለም ማለት ነው። ስለዚህ የዘ ቤተሰብ የሆነችዋን ዝ ማወቅ አለብኝ። የበቤተሰብ የሆነችዋን ብ ማወቅ አለብኝ ህዝብ የሚለውን ቃል ለመጻፍ ለምሳሌ። ስለዚህ ህዝብ ህዝብ ይላል። ሆ ስለዚህ ሆ ኖ ም ኖ የነ ቤተሰብ ናት እቺ። ም ደግሞ የመቤተሰብ ሆኖም የለም ቤተሰቦች ብንጠቀም ለምሳሌ ለን ተጠቅሜ ቃል መጻፍ ብፈልግ ለምን ስለዚህ ለን አውቃለሁ። ሌላ ደግሞ ከለ በተጨማሪ ምና ን የሚባሉ ፊደሎች እንግዲህ የመቤተሰብና የነ ቤተሰቦች ናቸው። ስድስተኛ ናቸው። እነሱንም ማወቅ ያስፈልጋል ማለት ነው። ለምን የሚለውን ቃል ለመጻፍ ሉ ያሉት ይኸው እንግዲህ ያን ተጠቀም። ሉ ደግሞ ይችን ተጠቀም። እዚያ ት የተ ቤተሰብ ናት። ስድስተኛ ላይ ታገኟታላችሁ። እነዚህን ተጠቀም። ስለዚህ እነዚህን ፊደሎች ካወቁ ያሉት የሚለውን ቃል መጻፍ ቻልኩ ማለት ነው። ሊ ለምሳሌ እዚህ ጋር ሶስተኛ ናት። ከዛ እኔ ፖሊስ ለማለት ይችን ሊ እጠቀማለሁ። ፖ ደግሞ ከፐ ቤተሰብ ሰባተኛ መጨረሻ ላይ የምታገኟት ፊደል ናት። እሷን ማወቅ አለብኝ ማለት ነው። ፖሊስ ብዬ ለመጻፍ ሊ ታስፈልገኛለች እቺ። እዚያ ስ የሰ ቤተሰብ ስድስተኛ ናት። ስለዚህ ቃላትን ለማንበብና ለመጻፍ ፊደላትን በነገርኳችሁ መንገድ ማጥናት ያስፈልጋል። ፖሊስ ይላል። ከዚህ ጋር ለምሳሌ ላ አለች አራተኛ ፊደል ናት።
ላከች ላከች ብዬ መጻፍ ብፈልግ ላን ተጠቀሙ። ከሚባል ፊደል አለ ከለ ቤተሰብ ውጭ እሱን ማወቅ አለብኝ። ቺ የቸ ቤተሰብ ስድስተኛ ፊደል ነው ቺ። ስለዚህ ላከች ለማለት እነዚህን ፊደሎች እጠቀማለሁ። ላከች ላከች። ሌ አለች እዚህ ጋር ሌ ስድስተኛ ሶሪ አምስተኛ ናት። እዚህ ጋር አራተኛ አይደለ? እዚህ ጋር አምስተኛ። እንግዲህ አምስተኛ ፊደላት ምን አላቸው ነው ያልኳችሁ? ቀለበት አላቸው ብያችኋለሁ። ሁሎችም ፊደሎች ይህችም አላት። ከዛ ይችን ተጠቀምኩ። ከዛ ሎ የለ ቤተሰብ ሰባተኛ፣ ቺ የቸ ቤተሰብ ስድስተኛ። እነዚህንም ማወቅ ያለብኝ ማለት ነው። እነዚህን ካወቅኩ ምን ብዬ ጽፋለሁ? ሌሎች ብዬ ብጽፍ እነዚህን ማወቁ ይህን ቃል ለመጻፍ ያግዘኛል። ሌሎች። ሌላው ልን ተጠቅሜ አሁን ለምሳሌ ልማት ብዬ መጻፍ ብፈልግ ማና ማን ያስፈልገኛል? ማና ት የሚባል ፊደል ሌላ ያስፈልገኛል። ስለዚህ ከአማርኛ ፊደላት ውስጥ በደንብ አጥንቼ ማና ት የሚባሉ ሆሄያትን ቅርጻቸውንም ድምጻቸውንም ማወቅ ግዴታ ነው፣ ልማት የሚለውን ቃል ለመጻፍ። ሎ አለ ሎ። አሁን ሎ ችሎታ ብዬ ለመጻፍ ሎን እጠቀማለሁ። ስለዚህ ችሎታ የሚለውን ለመጻፍ ከሎ በተጨማሪ ችና ታ የሚባሉ ሆሄያትን እና ድምጻቸውን ማወቅ አለብኝ ማለት ነው። ስለዚህ ችች ትባላለች፣ ይች ታ ትባላለች። ስለዚህ እናንተ እኔ ስላወቅኳቸው ነው የጻፍኳቸው። እናንተ እንደዚሁ በአግባቡ አጥንታችሁ በነገርኳችሁ መንገድ በደንብ አይታችሁ የፊደላትን ድምፅና ቅርጽ መለየት፣ ከዛ ቃላትን በቀላሉ በዚህ መንገድ መጻፍ። ችሎታ። ሀ አለች እዚህ ጋር ለምሳሌ ሌላኛዋ ሀ ናት። ከዚችኛዋ ጋር ተመሳሳይ ድምፅ አለ። ይችኛዋን ሀ ተጠቅሜ ለምሳሌ ሀሰት ብዬ መጻፍ ፈለጉ፣ ሀሰት ብዬ መጻፍ ፈለጉ። ወይም ደግሞ በዚህ መንገድ ተጽፎ ብታገኙት የግድ ይችኛዋ ሀ ካልሆነች ብላችሁ ከማንበብ መከልከል የለባችሁም። ምክንያቱም ይህን ማወቅ አለባችሁ ተጽፎ ካገኛችሁት በቀላሉ እንድታነቡት። ስለዚህ ይህንን ተጠቅሜ ሀሰት አልሁ። ይህን ብቻ ማወቂያም በቂ አይደለም። ሰ የሚባል ፊደል አለ ሀሰት ለማለት፣ እዚያ ት ያስፈልገኛል። እነዚህንን ጻፍ ሀሰት ብዬ ጻፍ ማለት ነው። ሌላው ሁ ለምሳሌ ሁ እሁድ እሁድ። ይህን ሁ ተጠቅሜ እሁድ። ስለዚህ እንና ድን አወቁ። ከሁ በተጨማሪ እሁድ የሚለውን ቃል ለመጻፍ እነዚህን ማወቅ ያስፈልጋል ማለት ነው። ስለዚህ እሁድ ብዬ ጻፍ። ሂ አለ ሂ አለ። ሂደት። እንግዲህ ሂደት ብሎ ለመጻፍ ማን ያስፈልጋል? ሂ ያስፈልጋል፣ ደ ያስፈልጋል፣ ት። ሂደት። በቀላሉ ሂደት ብላችሁ ጻፋችሁ ማለት ነው። ሀ መሀሪ መሀሪ። የሰው ስም መሀሪ ይባላል አይደል? ስለዚህ መሀሪ ለማለት እዚያ ሀ ይችን ተጠቀም። ሪ ደግሞ የረ ቤተሰብ ሶስተኛ ናት። ይችን ተጠቀሙ ማለት ነው። ስለዚህ እነዚህን ተጠቅሜ መሀሪ። ስለዚህ እነዚህን ለመጠቀም ፊደላቱን ማወቅ ያስፈልጋል። ሌላው ሄዋን ለማለት ሄ ይችን ተጠቀሙ። ሄ ከዚያ ዋ ደግሞ የወ ፊደል አራተኛ ናት። ን የነ ፊደል ስድስተኛ። እነዚህን ማወቅ አለባችሁ። ስለዚህ ሄ ዋን ሄዋን ሄዋን ብላችሁ ጻፋችሁ ማለት ነው። እነዚህን ካወቃችሁ። ህ አለ ለምሳሌ ህጋዊ ህጋዊ ብላችሁ ለመጻፍ ብትፈልጉ ይህን ህ ትጠቀማላችሁ። ጋ ደግሞ የገ ፊደል ቤተሰብ ነው። ስለዚህ ጋ የሚባል ፊደል አለ አራተኛ ቤተሰቡ ላይ፣ እሱም ማወቅ አለባችሁ። ውይ የወ ፊደል ሶስተኛ ነው ውይ። ስለዚህ ህጋዊ ብላችሁ ለመጻፍ እነዚህን ፊደላት ትጠቀማላችሁ። ሆ ለምሳሌ ሆቴል ብዬ ይህኛውን ሆ ተጠቅሜ ከዚያ ቴ ይህን ተጠቀም ል ሆቴል። ስለዚህ ሆቴል ለማለት ይችን ሆና ይች ቴ ል እነዚህን ፊደሎችን ማወቅ ግዴታ ነው ማለት ነው። ሆቴል ብዬ ጻፉ። ሌላ ለምሳሌ በመቤተሰብ መን አውቃችሁ ሌላ ቃል መጻፍ ብትፈልጉ መልስ ብላችሁ መጻፍ ብትፈልጉ ከመ በተጨማሪ ልና ስ የሚባሉ ድምጾች ያስፈልጓችኋል ማለት ነው። ል የለቤተሰብ ስድስተኛ ላይ ብትሄዱ ል ይችናት። የሰ ቤተሰብ ስድስተኛ ላይ ብትሄዱ ደግሞ ስ ይህን የመሰለ ቅርጽ አላት። ስለዚህ መልስ ብላችሁ ለመጻፍ ልንና ስን መን እነዚህን ማወቅ አለባችሁ። ስለዚህ እነዚህን በቅደም ተከተል በስርዓት ስትጽፉ መልስ ብላችሁ ትጽፋላችሁ ማለት ነው። ሙ ይሄው ሙግት ብዬ መጻፍ ብፈልግ ሙግት ሙና ግት። እንግዲህ የገ ቤተሰብ ነው ግ፣ የተ ቤተሰብ ት አለ። ሙግት ብዬ ለመጻፍ እነዚህን ተጠቀሙ። ሚ አለ ሶስተኛው የመ ቤተሰብ፣ ይህንን ተጠቅሜ ከዛ ሌላም የሚያስፈልጉኝን ተጠቅሜ ሚዲያ ብቻ ሚዲያ ብዬ መጻፍ ፈለጉ። ሚዲያ ሚ ዲ ያ ሚዲያ። ስለዚህ ሚዲያ ይሄው ሚ አለ እዚያ ዲ አለ ያ፣ እነዚህን ተጠቀም ማለት ነው። ስለዚህ ከሚ በተጨማሪ ዲ እና ያን ማወቅ አለብኝ ሚዲያ ብዬ ለመጻፍ። ማ አለ ማየት
ማየት ለማለት ከማ ይህ ማ የምታውቁት የመ ፊደል አራተኛው ነው። ይሄ ማ ከዚያ ማየት ብዬ ለመጻፍ ሌላ ፊደል መጠቀም አለብኝ ት። ስለዚህ የና ት የሚባሉ ሆሄያትን ድምጻቸውንም ቅርጻቸውንም እንደዚህ መሆናቸውን አውቄ በትክክል በቅደም ተከተል መጻፍ አለብኝ ማለት ነው፣ ለመጻፍ ለማንበብ። ስለዚህ ማየት ብዬ ጻፍኩ። ሜትር ብዬ መጻፍ ብፈልግ ሜን እጠቀማለሁ። እንግዲህ ሜ አምስተኛ የመ ቤተሰብ ናት። ሜትር ለማለት ትና ር የሚባሉ ፊደሎች ያስፈልጎኛል። እንግዲህ ት ይች ናት፣ ር ደግሞ ይች ናት። እንግዲህ ይች የተ ቤተሰብ ስድስተኛ ላይ ብትሄዱ ታገኟታላችሁ። ይች ደግሞ ከረ ቤተሰብ ስድስተኛ ላይ ብትሄዱ ታገኟቸዋላችሁ ማለት ነው። ስለዚህ እነዚያን ማወቅ አለባችሁ ሜትር የሚለውን ቃል ለመጻፍ። ም አለ ስድስተኛ ላይ ምላስ ለማለት ለምሳሌ ብትፈልጉ ምላስ ለማለት ከም በተጨማሪ ላና ስ የሚባሉ ፊደሎችን ትጠቀማላችሁ። ስለዚህ ላ የለ ቤተሰብ አራተኛ ፊደል ነው። ስ ደግሞ የሰ ቤተሰብ ስድስተኛ ነው ብያችኋለሁ። ስለዚህ ምላስ ለማለት ምን ብቻ ተጠቅማችሁ ላና ስን ባታውቁ ቃሉን መጻፍ አትችሉም ማለት ነው። ለዛ ነው እያንዳንዱን ሆሄ ቅርጹና ድምፁን ማወቅ አለባችሁ እያልኳችሁ ያለሁት። ሞገስ ለማለት ለምሳሌ ሞ ይሄ ነው። ሞገስ ለማለት ይህን ሞ እጠቀማለሁ። ገና ስ የሚባል ሌላ ፊደሎች ያስፈልጉኛል። እንግዲህ እነዚህ ሙሉ ፊደላትን በማንበብ ነው የምታገኙት። ስለዚህ ሙሉ ፊደላት ደግሞ 34 ናቸው። እያንዳንዳቸው 7 ቤተሰቦች አሏቸው። እያንዳንዱን ቅርጽ እንዴት እንደምትለዩ ደግሞ አሳይቻችኋለሁ። ሁለተኛ ላይ ከጎኑ ላይ ቅርጽ ቅጥል መጨመር፣ ሶስተኛ ላይ ወደ ግራ ማጣመም፣ አራተኛ ላይ ባለ 2 እግር ከሆነ በግራ በኩል ማሳጠር፣ ባለ 1 እግር ከሆነ ወደ ግራ ማጣመም፣ ባለ እግር አልቦ ከሆነ ወይም እግር ከሌለው ደግሞ እግርና ወደ ግራ ማጣመም እያልኳችሁ ነበር። እንግዲህ ያንን በደንብ ማየት ነው። 4 5 እንግዲህ በነገርኳችሁ መንገድ ማጥናት እያንዳንዱን ቅርጽ። አሁን ሰ ይሄኛውን ሰ ተጠቀሙ። ሌላ ሰ ተጠቅሜ ነበር አይደል? ይሄኛውን ሰ ብጠቀም ሰላም ለማለት ይሄን ሰ ተጠቅሜ እንግዲህ ከዚህ በተጨማሪ ላና ም የሚባል ፊደል አለ ማለት ነው። ለምሳሌ ም ይሄ ነው። አጋጣሚ እዚህ ጋር ስለመጣ ላሳያችሁ። ም ላ ደግሞ የለ ፊደል አራተኛ ናት። እሷን ማወቅ አለባችሁ። ስለዚህ ሰላም ለማለት ሰና ላም ምን ይላል? ከዛ በአንድ ላይ ሰላም ብላችሁ ትጽፋላችሁ ማለት ነው። ሱ የሰ ፊደል ሁለተኛ። እንግዲህ ሁለተኛ ላይ ከጎኑ ላይ አግድም መስመር መጨመር እያልኳችሁ ነበር። በዚያውም የፊደላትን ቅርጽም እያያችሁ መሆን አለበት። ሱ አሁን ይህን ተጠቅሜ መሱድ ብዬ መጻፍ ብፈልግ መሱድ እንግዲህ የሰው ስም ነው። መ እዚያ ድ ታስፈልገኛለች ከሱ በተጨማሪ። እንግዲህ መሱድ ለማለት ድምፁ መጀመሪያ መ ከዚያ ሱ ከዚያ ድ። እንግዲህ ድምጻቸውን በቅደም ተከተል ማስቀመጥ አለብኝ። እነዚያን ድምጾች ደግሞ ማወቅ አለብኝ። ያን ድምጽ የያዙትን ሆሄያት ወይም ፊደላት ማለት ነው። መ የሚለውን ድምጽ የያዘ ሆሄ ካላወቅኩኝ ሱ ብቻ ስላወቅኩኝ ምንም ማለት አንድ ብቻ ስለሆነ ቃላት ለመጻፍ አያስችለኝም። ስለዚህ ፊደላትን በደንብ ማንበብ። መሱድ ይላል። ሲ አለ። ለምሳሌ ያሲን ብዬ መጻፍ ብፈልግ ያ የሚባል ፊደል ያስፈልገኛል። ሲ ያው ይህን ተጠቀሙ። ን የሚባል ፊደል ያስፈልገኛል። ስለዚህ እነዚህም በድምፁ ቅደም ተከተል ወይም ቃሉን ሳወጣ በሚወጣው ድምፅ ቅደም ተከተል ያሲን ስል ቃሉን ስናገር ያ ሲን። ስለዚህ እነዚህም በቅደም ተከተል አስቀመጡ። ፊደላትን አውቃለሁ፣ አጥንቻለሁ። ስለዚህ በዛ መንገድ ነው በደንብ ማጥናት፣ ማወቅ፣ ማየት። ስለዚህ እነዚያን እናጠናለን፣ በደንብ እናውቃለን። በዚህ መንገድ እንጽፋለን። ሳ አለ እዚህ ጋር ሳ አለ። ለምሳሌ ውሳኔ ብዬ ለመጻፍ ብፈልግ ይችን ሳ ተጠቀሙ። ስለዚህ ከዚህ ውሳኔ ከሚለው ላይ ሳን ብቻ ማወቁ በቂ አይደለም። ውንና ኔንም አስፈለጉኝ። ከዚህ ጋር በዚህ መንገድ ማስቀመጥ አለብኝ ማለት ነው ውሳኔ የሚለውን ለመጻፍ። ስለዚህ ይህ ምን ይላል? ይችን ው ይችን ኔ ከዚያ መሀል ላይ ሳን ተጠቅሜ ውሳኔ የሚል ጻፉ። ሴቶች ለማለት ለምሳሌ ይችን ሴት ተጠቀሙ። ሴቶች። ቶ የተ ፊደል 7ኛ ናት። ች የቸ ፊደል 6ኛ ናት። እነዚህን ከዚያ ጋር ሄዳችሁ ብታዩ እንግዲህ ሙሉ ፊደላትን ማወቅ ያስፈልጋል። ሴቶች ይላል ማለት ነው። ስ ለምሳሌ ስልክ ብለን ለመጻፍ ይህን ስ ተጠቀም። ስልክ። ል የለ ፊደል 6ኛ፣ ክ የከ ፊደል 6ኛ፣ ስልክ። ሶስት ብዬ መጻፍ ብፈልግ ይችን ሶ ተጠቀሙ። ለምሳሌ ሶስት። ስለዚህ በዚህ መንገድ እያንዳንዱ ፊደላት ማወቅና በዚህ መንገድ መጻፍ። ረ ለምሳሌ መረጃ ለማለት መ ያስፈልጋል። ረ ያው ይህን ተጠቀሙ። ጃ ደግሞ የጀ ፊደል 4ኛ ነው።
መረጃ። ግሩም 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 ብዬ ለመጻፍ ለምሳሌ ግሩም ሩ ይችን እጠቀማለሁ። ግ የገ ፊደል ስድስተኛዋ ላይ ብትሄዱ ይህን ቅርጽ አላት። ፊደሏም ይኸው ግ ናት። ስለዚህ በደንብ ማጥናት እሷ ግ የምትባለዋ ምን አይነት ቅርጽ እንዳላት። ሩ ይኸው የምታዩት ይሄ ነው ሩ። ም ደግሞ የመ ፊደል ስድስተኛ ይሄ ነው። ይኸው እዚሁ ጋር ስላለ ላሳያችሁ ብዬ ነው። ስለዚህ ግሩም ግሩም ብዬ ለመጻፍ ይህን ተጠቀሙ። ሪ ለምሳሌ ዙሪያ ለማለት ሪ እንጠቀማለሁ። ዙሪያ ረም ብቻ ባውቅ ሪም ባላቅ ዙሪያ የሚለውን ለመጻፍ ያው አልችልም ማለት ነው። ስለዚህ እያንዳንዱን ማወቅ። ዙሪያ ዙ የዘ ፊደል ሁለተኛ ነው። ሪ ይኸው ሶስተኛዋ፣ ያ ደግሞ አራተኛ የፊደል ያ። ስለዚህ ዙሪያ ብዬ ለመጻፍ እነዚህን ፊደሎች ተጠቀምኩ። ራን ተጠቅሜ ለምሳሌ ወራት ብዬ መጻፍ ብፈልግ ወን ተጠቀሙ፣ ራ ተጠቀሙ፣ ት። ስለዚህ ወ የምትባለዋ ፊደል ከፊደል ገበታ ውስጥ እጄ ማጥናት አለብኝ ወራት ብዬ ለመጻፍ። ራን እዚህ ጋር የረ ፊደል አራተኛ ናት፣ ይችን ማወቅ አለብኝ። ት የተ ፊደል ስድስተኛ ናት፣ ይችንም ማወቅ አለብኝ ወራት ብዬ ለመጻፍ ማለት ነው። እንግዲህ ጽሁፎች ውስጥ በተለያየ መንገድ ብታገኟቸው እነዚህን ፊደል ካወቃችኋቸው በቀላሉ ፊደላትን እየጠራችሁ ማንበብ ትችላላችሁ። ሬ አምስተኛ የረ ቤተሰብ መሬት ብዬ ለመጻፍ ይችን ተጠቀሙ። ያው ማወቅ አለብኝ ይችን ሬ ከዚያ ት። ስለዚህ እነዚህም በደንብ ፊደሎቹን ካጠናው በቀላሉ በዚህ መንገድ መሬት ብዬ መጻፍ እችላለሁ ማለት ነው። ር የረ ፊደል ስድስተኛ ር። አሁን ይህን ተጠቅሜ ድርሻ ብዬ ብጽፍ ር ብቻዋን በቂ አይደለችም። ሻ የሚባል ፊደል አስፈለገኝ፣ ድ የሚባል ፊደል አስፈለገኝ። ስለዚህ ድ የደ ፊደል ስድስተኛ ነው። ሻ የሸ ፊደል አራተኛ፣ ር ደግሞ የምታዩት ስድስተኛ የረ ፊደል። ስለዚህ ድርሻ። አሮጌ ብሎ ለመጻፍ ሮ እንግዲህ አንድ ፊደል ነው፣ እሱን እጠቀማለሁ። ሮጌ። ስለዚህ አሮጌ ብዬ ለመጻፍ አን ሮን ጌን። አጠቃላይ ፊደሎቹን ካጠናው በቀላሉ ከዛ ውስጥ የምፈልገውን ድምፅ እያወጣው የምፈልገውን ቃል፣ የምፈልገውን ድምፅ፣ የምፈልገውን አረፍተ ነገር፣ የምፈልገውን ጽሑፍ መጻፍ። ስለዚህ በቀላሉ ፊደላትን በደንብ አጥኑ። በቀላሉ ማወቅ ይቻላል ደግሞ በነገርኳችሁ መንገድ። ፊደላትን በደንብ ካያችሁ ሰ አለ ለምሳሌ ይሄኛውን ሰ ተጠቀሙ። ከዚህ ሰ እንግዲህ ይሄኛውን ሰ ብቻ ብታውቁ በዚህኛው ሰ የተጻፈ ጽሑፍ ስታገኙ እንዴ ይሄማ አላውቀውም ምናምን ብላችሁ ማንበብ ትቸገራላችሁ። ስለዚህ እያንዳንዱን ተመሳሳይ ድምፅ ያለውን ማን ተመሳሳይ ድምፅ እንዳለው ፊደላትን ስታጠኑ ከፊደላት ገበታ ውስጥ በደንብ ለይታችሁ ማወቅ። እያንዳንዱ የፊደላት ቅርጽ ምን አይነት እንደሆነ፣ ድምፁ ምን እንደሆነ በቀላሉ በነገርኳችሁ መንገድ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ቤተሰቦቻቸው ምን እንደሚመስል መለየት በቀላሉ ተያያዥነት አለው እንደነገርኳችሁ የፊደላት ቅርጽ። ስለዚህ ይህን ያህል አይከብድም ማለት ነው። ለምሳሌ ሰን ተጠቅሜ ማሰብ የሚል ጻፍኩኝ። ማ እንግዲህ የመ ፊደል አራተኛ ነው። ሰ ደግሞ የመጀመሪያው ነው የምታዩት ብ። ስለዚህ ማሰብ ብዬ ለመጻፍ ይህን ተጠቀሙ። እናንተ ሱዳን ብላችሁ መጻፍ ብትፈልጉ ይህን ሱ አንድ ታውቃላችሁ እዚህ ጋር ስላለ። ዳ ደግሞ የደ ፊደል አራተኛ ነው፣ እሱን ማወቅ አለባችሁ። ን የነ ፊደል ስድስተኛ ነው። ስለዚህ እነዚህን ካወቃችሁ በቀላሉ በደንብ እንደዚህ አድርጋችሁ ቁጭ ታደርጋላችሁ ወይም ትጽፏቸዋላችሁ። ከዚያ ሱዳን የሚል ቃል በቀላሉ ጻፋችሁ ማለት ነው። መጻፍ ስትፈልጉ ማንኛውንም ለመጻፍ ፊደላትን በዚህ መንገድ ማወቅ። ለምሳሌ ሲዳማ ለማለት እጠቀማለሁ። ሲዳማ ይኸው ሲ ያለች፣ ዳ እዚያ ማ፣ እነዚህ ያስፈልጋሉ። ስለዚህ በቀላሉ ሲዳማ ብሎ ለመጻፍ በዚህ መንገድ ትለማመዳላችሁ። ሳ አለ ከዚህ ጋር ላይ ሳ እስኪ እዚህ ጋር ወ አለች፣ እዚህ ጋር ሳ አለች፣ እዚህ ጋር ኝ አለች። እስኪ እዚህ ጋር ላይ ወሳኝ ለማለት ከወ በተጨማሪ ኝ ታስፈልጋለች። እዚህ ጋር ሳ እጠቀማለሁ። ስለዚህ እነዚህን ፊደሎች ካወቅኩኝ በቀላሉ ወሳኝ የሚል ቃል መጻፍ ስፈልግ እነዚህን የሚያስፈልጉኝን ፊደላት መርጫ አውጥቼ በዚህ መንገድ በቀላሉ ጽፋለሁ። ከዚህ ጋር ላይ ሴ አለች ለምሳሌ ዮሴፍ ለማለት የፊደል ሰባተኛው ላይ መጨረሻ ላይ የምታገኘዋት ሴ ይኸው የሴ እዚህ ጋር አምስተኛ ላይ። ፍ ደግሞ ከፈ ቤተሰብ ሂዳችሁ ስድስተኛ ላይ ብታዩት ይችን ታገኛላችሁ። ወይም ደግሞ በደንብ አይታችኋት ከሆነ ይሄው በቀላሉ እንደዚህ አድርጋችሁ ጽፋችሁ መጠቀም። ዮሴፍ እዚህ ጋር ስ ይሄ ነው ቅርጿ፣ ወደ ግራ በኩል ዘንበል ያለች ፊደል ካናቷ ላይ ስ። ስለዚህ ስሜት ብዬ መጻፍ ብፈልግ ስ ታስፈልገኛለች። ሜ ደግሞ ከመቤተሰብ ሂጄ አምስተኛዋን ቅርጽ ማወቅ አለብኝ። ይቺ አምስተኛ ላይ ያለች ናት።
ት ደግሞ የተ ፊደል ስድስተኛዋ ይች ነች። ስለዚህ የተ ፊደሎች ሳጠና ስድስተኛዋን ካላወቅኩኝ ስሜት የሚለውን ቃል መጻፍ አልችልም። የመን ፊደሎች ሳጠና ሜ የምትባለዋን ካላወቅኩኝ ስሜት የሚለውን ለመጻፍ አልችልም። እንግዲህ የሰን ፊደሎች ሳጠና ስ የምትለዋን ቃል ሆሄ ካላወቅኩኝ ስሜት የሚለውን መጻፍ አልችልም ማለት ነው። ስለዚህ እያንዳንዱ ሆሄ ቃላትን ለመጻፍ ጽሁፍ ለመጻፍ ለማንበብ ወሳኝ ነው። ሶ እስኪ ሶ ሰባተኛው ማለት ነው የሰ ቤተሰብ ሶሪያ ብዬ ለመጻፍ ሶሪያ። ስለዚህ ሶን እጠቀማለሁ። ሪ የረ ፊደል ሶስተኛ፣ ያ አራተኛ። ስለዚህ እነዚህን ተጠቅሜ ሶሪያ የሚል ቃል ጻፍኩ። ሸ አለ። ሸ ለምሳሌ እዚህ ጋር ሸ እሸቱ ብዬ ለመጻፍ የአ ፊደል ስድስተኛው ጋር ብትሄዱ ይሄ ነው። ሸ ደግሞ ያው የመጀመሪያው የሸ ቤተሰቦች ነው። ቱ ደግሞ የተ ፊደል ሁለተኛ፣ ምክንያቱም ሁለተኛ ቤተሰቦቻቸው ላይ ነው በቀኝ በኩል ጎናቸው ላይ አግድም መስመር የሚኖረው። እንግዲህ ሁለተኛ መሆኑን በቀላሉ በዛ መንገድ መለየት ትችላላችሁ። ይኸው እሸቱ። ሹ አለ ከዚህ ጋር ላይ ሹ ሹፌር ብላችሁ መጻፍ ብትፈልጉ ሹን ታውቃላችሁ። ፌና ረ የሚባል ፊደልም ማወቅ አለባችሁ። ከፈ ቤተሰብ አምስተኛውን ፌ የሚባለው ይህ እንደሆነ ቅርጹ ፌ እንደሚባል ካላወቃችሁ ሹፌር የሚባለውን ቃል ወይም የሚለውን ቃል አጽፉም። ር የረ ፊደል ስድስተኛ ነው። ይህንንም ካላወቃችሁ ሹፌር ለማለት አትችሉም፣ በትክክል መጻፍ አትችሉም። ስለዚህ እነዚህን ፊደላት በደንብ ማጥናት የግድ ይላል። ሹፌር። በሽር ለማለት በሽር እንግዲህ በሽር የሰው ስም ነው። ስለዚህ በሽር ብላችሁ ጻፉ ብትባሉ በ ያስፈልጋችኋል። ሺ ይሄ ነው። ር እንግዲህ እንደነገርኳችሁ የረ ፊደል ስድስተኛ ነው። እሱም ማወቅ አለባችሁ። ሻ አራተኛ ፊደል ላይ ሻ። አሻራ ብላችሁ መጻፍ ብትፈልጉ አሻራ። ስለዚህ አን ማወቅ አለባችሁ ማለት ነው። እንግዲህ ሻን የሸ ፊደል የሆነውን ሻ ብታውቁ አን ካላወቃችሁ አሻራ ብላችሁ መጻፍ አትችሉም። ራ ደግሞ የረ ፊደል አራተኛ ነው። ስለዚህ በደንብ እያንዳንዱ ፊደል በደንብ ስታጠኑ እያንዳንዱ የምትፈልጉትን ሆሄ አወጣችሁ የምትፈልጉትን ቃል መጻፍ ትችላላችሁ ማለት ነው። አሻራ። ሼ አለ። ለምሳሌ ሼሪፍ ለማለት ሼሪፍ ሸሪፍ። ስለዚህ ይህን ቃል መጻፍ ብትፈልጉ ሪንና ፍን ሸን ማወቅ አለባችሁ። እዚህ ጋር ደግሞ ሽ አለ። ማሽን ብላችሁ መጻፍ ብትፈልጉ ማሽን ማሽን። ስለዚህ እያንዳንዱ ሆሄ በተለያየ ቦታ በተለያየ መንገድ ለመጻፍ ለማንበብ ያስፈልጋችኋል ማለት ነው። ስለዚህ ሙሉ ፊደላትን እና ሆሄያቸውንም እያንዳንዱን ማወቅ፣ ቅርጻቸውን፣ ድምጻቸውን መያዝ ያስፈልጋል። ማሽን። ተሾመ ለማለት ሾን ተጠቀሙ። ተ የሚባል ፊደል ደግሞ ከተ ቤተሰቦች መጀመሪያው ላይ ያለው ነው። መ እንዲሁ የመ ፊደል የመጀመሪያ ነው። ስለዚህ ተሾመ ለማለት እነዚህን ሆሄያቶች ድምጻቸውንም ማወቅ ያስፈልጋል ማለት ነው። ስለዚህ ተ የሚለውን ድምጽ የተ ፊደል የመጀመሪያ ሆሄ ያዘ። ሾ እንግዲህ የሸ ፊደል የሰባተኛ፣ መ ደግሞ የመ ፊደል ስንተኛው ነው? የመጀመሪያው። ስለዚህ እነዚህን ካወቃችሁ በቀላሉ ተሾመ የሚለውን ቃል መጻፍ ትችላላችሁ። ቀን ተጠቀሚ። ለምሳሌ ቀሚስ እንግዲህ ቀን ብቻውን መጠቀም ወይም ቀን ብቻ ማወቁ ቀሚስ የሚለውን ቃል ለመጻፍ በቂ አይደለም። ምክንያቱም ሚና ስ የሚሉ ድምጾች አሉ ቀሚስ ከሚለው ውስጥ። ስለዚህ ሚ የመ ፊደል ሶስተኛ ነው። ስ ደግሞ የሰ ፊደል ስድስተኛ። እነዚህን ካወቃችሁ ቀሚስ የሚል ቃል በቀላሉ መጻፍ ትችላላችሁ። ቁ ለምሳሌ ጥቁር ለማለት ጥ የጠ ፊደል ስድስተኛ፣ ቁ የቀ ፊደል ሁለተኛ ነው። እንግዲህ የጎኑ ላይ አግድም መስመር አለው። ር የረ ፊደል ስድስተኛ። ስለዚህ እነዚህን ካወቃችሁ ጥቁር የሚለውን በዚህ መንገድ በስርዓት ደርድራችሁ መጻፍ ትችላላችሁ። ቂ አለ ለሶስተኛ ላይ ቂ እንግዲህ ሶስተኛ ላይ እግራቸው ወደ ቀኝ ዘወር ይላል እያልኳችሁ ነበር። ስለዚህ ወደ ቀኝ ደቂቃ ለማለት ደ ያስፈልጋችኋል። ቂ ከዚያ ቃ አራተኛውን ተጠቀሙ። ስለዚህ ቂን አውቃችሁ ቃን ባታውቁ ደቂቃ የሚለውን መጻፍ አትችሉም ማለት ነው። እያንዳንዱ ሆሄ ያስፈልጋል። ደቂቃ። ከዚህ ቃ አለ። ቃን ተጠቅሜ ጠቃሚ ለሚለውን መጻፍ ብፈልግ ጠ ያስፈልጋል። እዚህ ጋር ቃ ያስፈልጋል። ከዚህ ጋር ሚ ያስፈልጋል። ጠቃሚ። እዚህ ጋር ቄ አለ። ጥያቄ ይሄው ቄን እዚህ ጋር ተጠቀሙ። ጥና ያም ያስፈልጉኛል። እነዚህም ፊደሎቹም ማወቅ አለብኝ። ስለዚህ ጥያቄ ብዬ እጽፋለሁ። ቅርብ ብዬ መጻፍ ብፈልግ ይሄው ቅ አለ። ስለዚህ ቅን እጠቀማለሁ።
ር እንደነገርኳችሁ ስድስተኛ የረ ፊደል ወይም የረ ቤተሰቦች ስድስተኛው ፊደል ነው። ብ ደግሞ የበ ፊደል ስድስተኛው ነው። ስለዚህ ቅርብ ለማለት እነዚህም ማወቅ አለብኝ። እነዚህም በስርዓት በቅደም ተከተላቸው ባይዘው ቅደም ተከተላቸውም በስርዓት ካልተጠበቀ እንደዚሁ በስርዓት የምፈልገውን ነገር አልጽፍም ማለት ነው። ቅርብ ቆ አለ ጥቆማ ለማለት ለምሳሌ ቆማ። ስለዚህ እነዚህን በቅደም ተከተላቸው ድምፅ በሚወጣበት ቅደም ተከተል መሰረት በቅደም ተከተላቸው በስርዓት መደርደር ፊደላትን በደንብ ማወቅ የምፈልገውን ቃል ለመጻፍ ለማንበብ እንዳልቸገር ማለት ነው። ይህን እያደረጋችሁ ግን በቀላሉ ማንበብ መጻፍ የተቸገራችሁ አማርኛ፣ እንግሊዝኛ ማንበብ መጻፍ የማትችሉ ሂሳብ መሰረታዊ ቢያንስ እናንተ ለስራ ለእንቅስቃሴ ገንዘብ ለማንቀሳቀስ ለማንኛውም ነገር ለምታከናውኑት ነገር አስቸግሯችሁ ሂሳብ እየተቸገራችሁ ከሆነ እንግሊዝኛ ለማውራት ለመናገር ለማንበብ ለመጻፍ እየተቸገራችሁ ከሆነ አማርኛ ለማንበብ ለመጻፍ ለመናገር እየተቸገራችሁ ከሆነ እና ሌሎቹንም እናንተ የምትፈልጓቸው የኮምፒውተርና የኦሮምኛ ወይም ደግሞ ሌሎች ቋንቋዎችን ብታናግሩን ብታዋሩን እናንተ የምትፈልጉትን ትምህርት ከምትፈልጉት አስተማሪ ተመድቦላችሁ በምትፈልጉት ሰዓት እንድትማሩ ይሆናል። በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ።